ከአዋሬ ተነስተን እስከ ቦሌን ዘልቀን ሴቶች አደባባይ አድዋ ድልድይንና ውሃ ልማትን አትላስን እያየን እንጓዛለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መነሻችንን አድርገን እየሄድን አሁን የምንገኘው ከአዋሬ ወይም ደግሞ ከቤሌር አካባቢ ነውና እየተነሳን ያለነው ያው ፊት ለፊት እንደምትመለከቱት ቀጥታ የሚያስኬደን ወደ መገናኛ ነው ፊት ለፊት የምንሄደው ማለት ነው። እንግዲህ እንዞርና ወደ አዋሬ ወይም ደግሞ ወደ ሴቶች አደባባይ የሚያደርገውን ጉዞ ቀስ እያልን በማታ እያሳየኋችሁ እያስጎበኘኋችሁ ሄዳለሁኝ። አካባቢ በነገራችን ላይ ይሄ አካባቢ በጣም ለምቷል፣ እየተሰራ ያለበት አካባቢ ነው። እንግዲህ አሁን እያሳየኋችሁ እያስጎበኘኋችሁ የሚሄድ የሚያማምሩ ቦታዎች ናቸው። እንዳጋጣሚ ሆነ ማብራት ስላልበራ ነው እንጂ እነኚህ የምታያቸው ፖሎቹ ላይ ማብራቶች በጣም ነበር የሚያምሩት። ይሄ ደግሞ አሻግ ወደ 4 ኪሎ ወደ 4 ኪሎ ነው ፊት ለፊት እያሳየኋችሁ ያለሁት የነበረው። አሁን እዚህ ጋር እየተሰራ እንደ ጥገና ነገር እየተሰራ ስላለ ነው ፊት ለፊት ወደ አዋሬ አደባባይ እየደረስን ያለነው። ስለ አዋሬ የተወሰነ ገለጻ ነግራችኋለሁ፣ አብራራላችኋለሁ። እንግዲህ መልካም ጊዜ እመኝላችኋለሁ። አዋሬ የአዲስ አበባ ጥንታዊ ሰፈር ዛሬ በአዲስ አበባ መሀል ከተማ ብዙዎቻችን ስሙን በየቀኑ የምንሰማው ነገር ግን ታሪኩ ብዙ ያልተነገረለት አዋሬ ሰፈር ውስጥ ነን። ይህ ሰፈር የከተማችን ለየት ያለ የትዝታ ማዕከል ነው። አብረን እንቃኘዋለን። አዋሬን ስናስብ ወደ ኋላ መለስ ብለን አዲስ አበባ ስትቆረቆር የነበረው የንግድና የመኖሪያ መዋቅር ማየት አለብን። አዋሬ ከፒያሳና ከሳንቺስ መሀል ላይ እንደመገኘቱ በከተማዋ ጥንታዊ የትራንስፖርትና የንግድ መስመር ላይ ትልቅ ቦታ ነበረው። ይህ ስፍራ የድሮ ነዋሪዎች መገኛ፣ የንግድ መተላለፊያ እና በከተማችን ውስጥ ወሳኝ የመኖሪያ መንደር እንዲሁም የከተማችንን እድገት የሚያሳይ ነው። በአዋሬ ሲያልፉ አሁንም ድረስ የድሮዋን የአዲስ አበባ መንፈስ መገመት ይቻላል። ጥንታዊ ህንፃዎችና ጠባብ መንገዶች የከተማችንን ውበት ይገልጻሉ። እናንተስ አዋሬ ሲባል ምን ትዝ ይላችኋል? እዚህ አካባቢ ያለ ማንኛውም ትዝታ ወይም ታሪክ ካላችሁ ኮመንት ላይ አጋሩኝ። የምታጋሩኝ ታሪኩን ለቀጣይ ጊዜ ትልቅ ግብአት ይሆነኛል። ከተማችን በየቀኑ ብትቀየርም የታሪካችን ባለቤት የሆኑ ሰፈሮች ግን ሁሌም ትልቅ ቦታ አላቸው። ዛሬም አዋሬ ያደረግነው ጉዞ ይህንን ይመስል ነበር። ቀጥለን ደግሞ ስለ ሴቶች አደባባይ እናያለን። ሴቶች አደባባይ በአዲስ አበባ ከተማ አስተዳደር በተለይ በቅርብ ጊዜ በከተማ የልማት ፕሮጀክት ውስጥ ትልቅ ቦታ የተሰጠውና ለሴቶች ክብር የተሰየመ ቦታ ነው። ይህ አደባባይ የሴቶችን ሁለገብ ተሳትፎና ታሪክ ለመመስከር የተሰየመ አደባባይ ነው። ሴቶች አደባባይ የአዲስ አበባ አዲሱ የክብር ምልክት። ይህ ቦታ ለአዲስ አበባ ከተማ ምን ትርጉም አለው? ዛሬ የዚህ አደባባይ ታሪክና ውበት አብረን እንቃኛለን። ሴቶች አደባባይ በከተማ የልማት እንቅስቃሴ ውስጥ ሴቶች ያላቸው የማይተካ ሚና ለመዘከር የተሰየመ ነው። የኢትዮጵያ ሴቶች በታሪክ ውስጥ የነበራቸው ሚና፣ ለሀገራቸው የከፈሉት መስዋዕትነትና የዛሬው ተሳትፎ በዚህ አደባባይ ይወከላል። ይህ ቦታ የአዲስ አበባ ዘመናዊ ገጽታ ከመቀየሩ በላይ ለከተማችን ታሪካዊ መታሰቢያ ትልቅ ቦታ ነው። አደባባይ በራሱ ውብ ብቻ ሳይሆን በዙሪያው ባሉ አካባቢዎች የከተማችንን የመንገድ አውታርና የንግድ እንቅስቃሴ በመያዙ ለተጓዡ በጣም ምቹ ነው። ከታሪክ አንጻር ይህ አደባባይ ለወደፊት ትውልድ ስለ ሴቶች ስኬት የሚናገር ሕያው ምስክር ነው። እናንተስ በሴቶች አደባባይ በኩል ስታልፉ ምን ይሰማችኋል? ይህንን ቦታ ስታዩ የሚመጣባችሁ ሀሳብ ካለ በኮመንት ላይ አሳውቁኝ። ቀጥለን ደግሞ ስለ አድዋ ድልድይ እናያለን። አሁን ደግሞ ስለ አድዋ ድልድይ ጥቂት ልንቀራችሁ። በአዲስ አበባ መሀል ከተማ በብዙዎች የሚነገርለት የአድዋ ድልድይና በአካባቢ ያለውን ግዙፍ የመተላለፊያ መዋቅር አሳያችኋለሁ። ይህ ቦታ ለከተማችን መተላለፊያ ብቻ ሳይሆን ለድላችን መታሰቢያ የተገነባ ነው። ይህ አድዋ ድልድይና የዙሪያው የመንገድ መሰረተ ልማት የከተማዋን የትራፊክ ፍሰት ከማቀላጠፍ ባሻገር የአድዋን ድል ለዘመናት የሚያስታውስ ታላቅ ምልክት ነው። ከዚህ ድልድይ ላይ ሆነ ስንመለከት ጠንካራና የማይበገሩ አያቶቻችንን እናስታውሳለን። የአዲስ አበባን የዘመናዊነት ለውጥ በግልጽ ማየት እንችላለን። በዚህ ድልድይ ላይ መጓዝ እንደ ተጓዥ ትልቅ ስሜትን ይፈጥርልኛል። ምክንያቱም በየቀኑ የምናልፋቸው እነዚህ ቦታዎች የጀግኖች አርበኞችን ታሪክ ያስታውሰኛል። ቀጥለን ደግሞ ስለ ውሃ ልማት እነግራችኋለሁ። እንግዲህ ቀጥታ ወደ መገናኛ ነው የሚያስኬደን። ፊት ለፊት ከሄዳችሁ ወደ መገናኛ እኛ እንዞርና ወደ ውሃ ልማት የምታስኬደውን አስፋልት ይዘን እንሄዳለን። ወደ ውሃ ልማት የምታስኬደው አስፋልት ነች አሁን እያየናት እየሄድንባት ያለ ነው ማለት ነው። እንግዲህ መልካም ጊዜ በድጋሚ እመኝላችኋለሁ። እዚህ ጋር እንደሚታወቀው የተወሰኑ ስፔር ፓርቶች፣ የመኪና መለዋወጫዎች፣ ጎማዎች፣ እንደገና ደግሞ ስፖኪዎች ምናምን የሚሸጡበት ቦታ ስፔር ፓርት በብዛት የመኪና ስፔር ፓርት እዚህ አካባቢ ታገኛላችሁ። አሁን ወደ ውሃ ልማት አካባቢ እየተቃረብን ነው። ስለ ውሃ ልማት ደግሞ የተወሰነውን ነገር እየነገርኳችሁ እያብራራሁላችሁ ቀጥታ ወደ አትላስ እንሄዳለን ማለት ነው። ውሃ ልማት ከ22 ውሃ ልማትን አልፈን ወደ አትላስ የምናደርገው ጉዞ የከተማችን ታሪክ የምናነብበት መጽሐፍ ነው።
ውሃ ልማት አካባቢ ስትደርሱ አንድ ነገር ይሰማቸዋል። የከተማ የድሮ ትዝታና የአዲሱ ዘመን ሽግግር። 22 በንግድ እንቅስቃሴ ሲያጨናንቀን፣ ኡራኤል ደግሞ በዝምታውና በታሪካዊ ህንፃዎች ይዞናል። እነዚህ ቦታዎች የከተማችን የልብ ምት ናቸው። በዚህ መንገድ ስታልፉ የህንፃዎች ቁመትና የመንገዶቹ ስፋት ብቻ ሳይሆን እያንዳንዱ መተላለፊያ የብዙዎቻችንን ትዝታ የያዘ ይመስላል። የከተማ የድሮ መልክ እየተቀየረ ሲሄድ፣ የድሮ መንፈስ ግን እዚሁ ውሃ ልማት መሃል ላይ አሁን ማሻራውን ጥሎ ይገኛል። ለአፍታ ቆም ብለን ብንመለከት ከተማችን የምትናገረው ብዙ ታሪክ አላት። እናንተስ ውሃ ልማት አካባቢ ስታልፉ ምን አይነት ስሜት ይኖራችኋል? ያሳለፋችሁት ትዝታ ካለ ጋሩ። ቀጥለን ደግሞ ስለ አትላስ ነግራችኋለሁ። አሁን ያለነው የውሃ ልማት ድልድዩ ላይ ነን ያለነው። እንግዲህ ፊት ለፊት ወደ አትላስ አድርገን ነው የምንጓዘው። እዛ እስከምንደርስ ደግሞ በስተግራም በስተቀኝም ያሉትን አካባቢዎች እያሳዩዋችሁ እያስጎበኛችሁ ወደፊት እንጓዛለን። በድጋሚ መልካም ጊዜ እመኝላችኋለሁ። አሁን ደግሞ ወደ አትላስ አካባቢ ጋር እየተቃረብን ያለነው። ስለ አትላስ የተወሰኑ ነገር ነግራችኋለሁ፣ አብራራላችኋለሁ። የተወሰኑ ነገር እየነገርኳችሁ ቀጥታ ወደ ኤርናሞል ወደሚያስኬደው ወደ ቦሌ የሚያስኬደውን አስፓልት ይዘን የምንሄደው። አሁን እንግዲህ በስተግራም በስተቀኝም ያሉትን አካባቢዎች እያሳዩዋችሁ እያስጎበኞቹ ይሄዳሉ። በነገራችን ላይ ይሄንን የማሳያችሁ ከዚህ በፊት ከመሰራቱ በፊት የነበረው እዚህ አካባቢ እንግዲህ ለውጥ ይኖረዋል። እንግዲህ በፊት የነበረው ነው አሁን እያሳያችሁ እንደ ትዝታ እያሳያችሁ እያስጎበኛችሁ የሚገኘው። አዲሱን ደግሞ በቅርብ ጊዜ በደንብ አድርጌ ያሳያቸዋል። አሁን ደግሞ በአዲስ አበባ ቦሌ አትላስ አካባቢ ነን። ይህ ቦታ የከተማችን የንግድና የቢዝነስ ማዕከል መሆኑን ሁሉም ያውቀዋል። ዛሬ የአትላስን የዕለት ተዕለት እንቅስቃሴ እናሳያቸዋለን። አትላስ ከቦሌ ዋና መንገድ ጋር በቀጥታ የተያያዘ ነው። እዚህ አካባቢ ብዙ ቢሮዎች፣ ሆቴሎችና የንግድ ተቋማት ይገኛሉ። በተለይ የትራፊክ እንቅስቃሴ በጣም ከፍተኛ ነው። በአካባቢ የሚታዩት አዳዲስ ህንፃዎች ቦሌ በአዲስ አበባ ውስጥ ካሉት ፈጣን እድገት ከሚያሳዩ ቦታዎች አንዱ መሆኑን ያረጋግጣል። የሰዎች መጣደፍና የተሽከርካሪዎች መብዛት የአትላስን ገጽታ በትክክል ይገልጻል። ቀጥለን ደግሞ ወደ ኤድናሞል እንጓዛለን። ይህ እንግዲህ አሁን ያለንበት ቦታ አሁን ይሄ በስነ ስርዓት አትላስ በመባል አትላስ ማብራቱ ጋር ነን ያለነው። እንግዲህ እንደነገርኳችሁ ዞረን ወደ ኤድናሞል የሚያስኬደውን አስፓልት ነው ይዘን የምንሄደው። በስተቀኝ በኩል ወደ ኡራኤል የሚያስኬደው እኛን ዞርና እንግዲህ ወደ ቦሌ የሚያስኬደውን አስፓልት ይዘን እንሄዳለን። እዛ አካባቢ ስንደርስ ደግሞ በደንብ አድርጌ እያሳያችሁ እያስጎበኛችሁ ነው የሚሄደው። በነገራችን ላይ አሁንም እንደነገርኳችሁ ይሄ ቦታ ከመሰራት ይሄ ወደ ኡራኤል የሚያስኬደውን አሁን እያሳያችሁ ያለሁት ዞረን ወደ ኤድናሞል የሚያስኬደውን አስፓልት ይዘን እንሄዳለን። ይሄ ከመሰራቱ በፊት ነው እንግዲህ ማሳያችሁ። እነኚህ ባህር ዛፎች አሁን የሉም። ይሄ አካባቢ በጣም ነው የተቀየረው። እንደምትመለከቱት በፊት የነበረው ነው ገጽታውን እያሳያችሁ። ይሄ መሀል ላይ የምትመለከቱት ዛፎቹ ነገር አሁን የለም። ሙሉ ሰፊ ነው። በስተግራም በስተቀኝ እነኚህ ቆርቆሮ የታጠሩት የለም። እንደገና ደግሞ መንገዱ በጣም ሰፍቷል። እንደምትመለከቱት እስከ ኤድናሞል ድረስ ያለውን አሳያችኋል። ከዛም ደግሞ እስከ ቦሌ እስከ ድልድይ ያለውን ቦታ ነው ማሳያችሁ። እንግዲህ ለውጥ እንዳለው በጣም ታስታውሳላችሁ ወይም ደግሞ ትዝ ይላችኋል ብዬ ገምታለሁ። በተለይ መሀል ላይ ያሉት እነኚህ ባህር ዛፎች እንደገና ደግሞ የመንገዱ ስፋትና የህንፃዎቹ ለት በጣም ለውጥ እንዳለው ያስታውቃል። አሁን ይሄ እንግዲህ ከመፍረሱ በፊት የነበረው ነው አሁን እያሳያችሁ ያለሁት። አሁን ወደ ቴሌ አካባቢ እዛ ቦሌ አካባቢ ወደ ቴሌው አካባቢ ጋር እየደረስን ወይም ደግሞ ወደ ሸገር ፎቅ አካባቢ ጋር ወደዛ ጋር እየደረስን እየተቃረብን የምንገኘው ወደ ኤድናሞል አካባቢ ጋር እየደረስን ያለነው። እንግዲህ በስተግራም በስተቀኝ ያሉትን ቦታዎች እንግዲህ አሳያችሁ እያስጎበኛችሁ ወደፊት እንቀጥላለን። ያኛው እንግዲህ በዛኛው መምጫ ጋር እየተሰራ በነበረበት ሰዓት ነው እንግዲህ እየሄድን የነበረው ማለት ነው። እንዳጋጣሚ እየቀረስኩት የነበረው አሁን እንግዲህ እንደ ትዝታ ያገር ይሄኛው የምትመለከቱ በስተቀኝ ሸገር ፎቅ ነው እያየን ያለ ነው። ልክ እንደተሻገርን አደባባዩ እንደተሻገርን ኤድናሞል ጋር ነው የምንደርሰው ማለት ነው። ይሄ እንግዲህ በፊት አሁን
አሁን በጣም ለውጥ አለ። አደባባይ የነበረው አሁን እንግዲህ ቀጥታ ነው የምትሄዱት ወደ 22 የምታስኬዷ ራሱ ወደ 22 ራሱ የሚያስኬደው መንገድም በጣም ለውጥ አለው። እየተሰራ እየታደሰ ነው ያለው። እንግዲህ አሁን ኤርና ሞል አካባቢ ጋር ደርሰናል ማለት ነው። ፊት ለፊት አደባባዩ ጋር ያለ ነው። ይሄ እንግዲህ የድሮ ነው እያሳየኋችሁ ያለሁት። እነኚህ ባህር ዛፎች እንግዲህ አሁን የሉም። ይሄ መንገድ ማካፈያው አሁን የለም ማለት ነው። እንግዲህ ይሄ አደባባይ ነው። አደባባዩም የለም። እንግዲህ መስቀለኛ መንገድ ነው እዚህ አካባቢ ያለው። ኤርና ሞል በስተግራ በኩል የምትመለከቱት ነው። ኤርና ሞል የቦሌ የገበያና የመዝናኛ ማዕከል። አሁን ደግሞ በቦሌ ዋና መንገድ መሃል በሚገኘው ኤርና ሞል አካባቢ እንገኛለን። ይህ ስፍራ የከተማችን የገበያና የመዝናኛ ትኩረት የሚስብ በመሆኑ ዘወትር እንቅስቃሴ አይጠፋውም። ኤርና ሞል ሲጠራ በቦሌ እምብርት የሚገኝ የባህልና የንግድ መገኛ ወደ አይምሯችን ይመጣል። አካባቢው ዘመናዊ መሸመቻዎች፣ የተለያዩ መዝናኛዎችና ህዝብ ብዛት ያለው በመሆኑ የቦሌ መንፈስን በግልጽ ያንጸባርቃል። የህንፃዎች ውበትና የአካባቢው ንቁ እንቅስቃሴ የከተማችንን ፈጣን የኢኮኖሚ እድገት ይናገራል። እዚህ ስፍራ ላይ የሚደረገው የትራፊክ ፍሰትና የሰው መጉረፍ የቦሌን የንግድ ቀጠና በእጥፍ ያደምቀዋል። አሁን እንግዲህ ይህ መንገድ ቪአይፒ መንገድ ነው በመባል የሚታወቀው። ታድሶ ተቀይሮ ማለት ነው። መንገዱ ሰፍቶ እንደገና ደግሞ አካባቢ አሻብርቆ ነው ያለው። እሱም በደንብ አድርጌ ያሳያችኋለሁ። በሚቀጥለው ቪዲዮ በደንብ አድርጌ ነው የማሳያችሁ። እንግዲህ እንደምትመለከቱት በመሰራት ላይ በነበረበት ሰዓት እንዳጋጣሚ እየቀረስኩት የነበርኩት እንደ ትዝታ ወይም ደግሞ እንደ ማስታወሻ ይሆናል ብዬ ነው እንግዲህ አሁን እያቀረብኩላችሁ ያለሁት። ይሄ እንግዲህ እንደምታስታውሱ እዚህ ጋር መስቀለኛ መንገድ ወይም ደግሞ ማብራት የነበረ የመድኃኒዓለምን አጥሩ ልክ እንደጨረሳችሁ ያለበት ቦታ ጋር ነው። ወደ ብራስ አካባቢ ጋር እየቀረብን የምንገኘው። ከዛ ወደ ቦሌ ድልድይ እንሻገርና ወደ ኤርፖርት እንገባለን ማለት ነው። እንግዲህ የተወሰነው ለውጥ በድሮ ጊዜ የነበረው ለውጥ እያሳዩዋችሁ እያስጎበኛችሁ ያሉት እነኚህ ማብራቶቹ በፊትም አሉ። እነኚህ እንደምትሉ ፎቁ ላይ ያሉት ማለት ነው። አሁን በጣም የተለወጠው ግን የመንገዱ ስፋቱንና የእግረኛ መንገዱ ነው ለውጥ ያለው አሁን። ይሄ እንግዲህ አሁን እንግዲህ ያለነው ቦሌ ብራስ አካባቢ ጋር ነን ያለነው። ይሄ መስቀለኛው መንገድ ወይም ደግሞ ቦሌ ድልድይ አካባቢ ጋር ነን ያለነው ማለት ነው። እንግዲህ ፊት ለፊት ወደ ኤርፖርት ወደ ከፈለጋችሁ ደግሞ ቀጥታ ወደ ገርጂ ያስኬዳችሁ እንደገና ደግሞ ወደ ጎሮ የሚያስኬዱ አስፋልት በፊት ለፊት ስትሄዱ ነው ማለት ነው። በስተግራ በኩል ደግሞ ወደ ቃሊቲ ወደ ቦሌ ወደ ሜክሲኮ ወደሚያስኬደው ጋር ዞራችሁ መሄድ ትችላላችሁ። በዚህ ጋር እንግዲህ ወደ ቃሊቲ የሚያስኬድ ነው ድልድዩ። እንግዲህ አሁን ቦሌ ድልድይ አካባቢ ጋር በጣም ነው የሚያምረው በማታ እንግዲህ ስትመለከቱት አይደል። አሁን እንግዲህ ወደ ኤርፖርቱ አካባቢ ጋር እየተጓዝን የምንገኘው። በኤርፖርቱ አካባቢ ጋር ደግሞ ስንደርስ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁኝ። ለዛሬ ጉዟችን የነበረን ቆይታ ይህን ይመስላል። እናንተ ስለ ኤርና ሞል፣ አዋሪ ሴቶች አደባባይ፣ ውሃ ልማትና ስለ አትላስ አካባቢ ምን አይነት ተሞክሮ አላችሁ? ሀሳባችሁን ኮሜንት ላይ አጋሩ። ቪዲዮ ላይክ በማድረግ ድጋፋችሁን እያሳያችሁ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ሰላም ቆዩኝ።